የሚመራለት ቋሚ ኮሚቴ እንዲያየው ያሉ መጣረሶችንና አጠቃላይ ከዚህ አዋጅ መምጣት ጋር ተያይዞ ያሉኝን ስጋት ለመግለጽ ነው። በስጋቶች ለመጨመር እንግዲህ ዋነኛ ዓላማው የሚመስለኝ የውጭ ካፒታል ወደ ሀገር ውስጥ እንዲመጣ የውጭ ምንዛሬ ማግኛ እሱን ዓላማ ታቅዶ ይመስለኛል ይህ አዋጅ የተዘጋጀው። በዓላማውም ላይ የተገለጸው ዋነኛ እሱ ነው። ግን ምንድነው አንደኛ የቤት ዋጋ በተለይ ለኑሮ ተመራጭ በሆኑ የሀገራችን ከተሞች በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። ምክንያቱም እንደሚታወቀው የኛ ሀገር የነፍስ ወከፍ ገቢም የኛ ሀገር ደሞዝም ከኢንተርናሽናል ስታንዳርድ ጋር ሲታይ ከነጮች ጋር ተወዳድሮ በተለይ እንደ አዲስ አበባ እና ትልልቅ የሀገራችን ከተሞች የቤት ባለቤት መሆን ዜጎች ይቸገራሉና እሱ እንዴት እንደታየ ቋሚ ኮሚቴው በአግባቡ ቢመረምረው ለማለት ነው። ሁለተኛ አንዳንድ በተለይ የቅኝ ግዛት ሌጋሲ ያለባቸው አገሮች ላይ እንደምናየው አንዳንድ ከተሞች የተወሰኑ ኳርተሮቻቸው ወይም የተወሰኑ ሰፈሮቻቸው በውጭ ሀገር ዜጎች የተያዙና አገሬው የቤት ባለቤት በዛ አካባቢ መሆን ማይችልበት ሲስተማቲካሊ መገለል የሚያመጡ የምናይባቸው ሀገሮች አሉ። እንደ ሳውዝ አፍሪካ እንደ ጆበርግ፣ ስቴለንቦሽ፣ ኬፕ ታውን አይነት ከተሞች አገሬው ነባሩ ነዋሪ የተገለለባቸው ናቸውና እኔም አሁን ጀምሮ ያስጋት አለ። ደሃው ከዋና ከተሞች እየተነቀለ ወደ ዳር የሚገፋበትና መሀሉ ደግሞ ለውጭ ሀገር ኢንቨስተሮች እየተመቻቸ የሚሰጥበትን ሁኔታ እንዳይፈጥር ስጋት አለኝ። ሌላው ከውጭ ካፒታል ወደ ውጭ ሽሽትንም ሊያበረታታ ይችላል የሚል ስጋት አለኝ። ምክንያቱም አንድ ባለሀብት ይመጣል፣ ይገዛል፣ ትርፉን ወደ ሀገሩ ትራንስፈር ያደርጋል ማለት ነው። ቤት መግዛት መሸጥ ውስጥ መሰማራት ስለሚችል ማለት ነው፣ ስለሚፈቅድ እና የታክስ ስወራንም የህገ ወጥ የገንዘብ ዝውውርንም በከፍተኛ ሁኔታ ሊያባብስ ይችላል የሚል ስጋት አለኝ። በተለይ ግን ደግሞ በደንብ ሊታይ የሚገባው ከናሽናል ሴኩሪቲያችን አንጻር ነው። በእኛ ሀገር እንደሚታወቀው የመከላከያ የደህንነት ተቋሞቻችን ራንደምሊ ከመኖሪያ ቤቶች አካባቢ ነው የሚሰፍሩት፣ ከሪል ስቴት አካባቢዎች ነው ተቋሞቹ ኢንስቲትዩት የተደረገው። ስለዚህ ለሀገራችን ሴኩሪቲ ኢንተረስት ስጋት ሊፈጥሩ የሚችሉ የውጭ ግለሰቦች መጥተው አንድ ሪል ስቴት ወይ አፓርታማ ገዝተው በእነዚህ ተቋሞቻችን ላይ ስጋት ሊፈጥር ይችላል። ቀላል ምሳሌ የጦር ኃይሎች ያለበትን ቦታና ከአስፋልት ማዶ ደግሞ እየተሰራ ያለ አንድ ሪል ስቴት አለ። አሁን ሬሰንትሊ እዚህ አዲስ አበባ እንኳን ማለት ነው ጂ+2 3 ቤቶች ይገነባሉ። ከላይ ሆኖ እነዚህን ተቋማቶቻችን በቀላሉ መሰለል ይችላል ማለት ነው የውጭ ሀገር ሰው። አዋጁ ጊዜውን የጠበቀ እና ጠቃሚ ነው። ህገ መንግስታችን መሬት የህዝብና የመንግስት ነው ማለት ህግ ወጥቶ አዋጅ ወጥቶ ኢትዮጵያውያን ወይ ደግሞ የውጭ ሀገር ዜጎች አይጠቀሙ ማለት አይደለም። ሁሉም የሚተዳደረው በህግ ስለሆነ ማለት ነው። በሁለተኛው ይሄንን ረቂቅ አዋጅ ደግሞ ኮሎናይዝድ ከሆኑ ሀገራት ጋር ማወዳደርም ትክክልም አይደለም። ኢትዮጵያ ኮሎናይዝድ የሆነች ሀገር አይደለችም። ካሉት ሀገራት ነፃ የሆነች ራሷን ያስከበረች ሀገር ስለሆነች እንደ ሳውዝ አፍሪካም ሌሎች ሀገሮች ኬንያም መውሰድ አንችልም ማለት ነው። ይሄ በአዲስ ህግ ኢትዮጵያ ወደ ብልጽግና በምትሄድ ወቅት ላይ የመጣ አዋጅ ስለሆነ ነው እና አዋጁ አንድ የውጭ ሀገር ዜጎች እና ባለሀብቶች እምነት እንዲያገኙ ያደርጋል ማለት ነው። ንብረታቸውን ሀብታቸውን ወደዚህ ለማምጣት ይሄ ህግ መውጣቱ በጣም አስፈላጊ ነው። ሁለተኛው የኢንቨስትመንት ፍሰትን ደግሞ
በጣም ያሳልጣል። በሶስተኛ አሁን እንደ ችግር የምናወራው የመኖሪያ ቤት ችግርም ሚዛኑ እንዲጠብቅ ያደርጋል ማለት ነው። ብዙ ሪል ስቴቶችም እንዲገነቡ ስለሚያደርግ፣ በሌላኛው ደግሞ የስራ ዕድልም ያመጣል። ብዙ የስራ ዕድል ኢትዮጵያ ውስጥ እንዲፈጠር ስለሚያደርግ ማለት ነው። ለዚህ ደግሞ ኢትዮጵያ ውስጥ ብዙ ምቹ ሁኔታዎች አሉ። አንድ የኢትዮጵያ ተቀባይነት በአፍሪካም በዓለምም እየጨመረ ባለበት ሁኔታ ረቂቅ አዋጁ መውጣቱ፣ ይሄ ረቂቅ አዋጅ ስራ ላይ ሲውል ጥሩ ይሆናል፣ የተሳካ ለህዝቡም፣ ለውጭ ሀገርም ለውስጥ ሀገርም የሚኖሩ ጠቃሚ ይሆናል ማለት ነው። በሌላው በኩል ደግሞ ኢትዮጵያ በአሁኑ ጊዜ ከተወሰነ ወራት በኋላ የኢትዮጵያ ሬኔሳንስ ደም አባይ ስለሚመረቅ የኃይል አቅርቦት ሌሎች ውጭ ሀገር ያሉ ባለሀብቶች ወደዚህ እንዲመጡ ያደርጋል ማለት ነው። ይሄ ሳቢ ሁኔታ ነው። በሶስተኛው የህዝቡ ፍላጎት ራሱ የመንግስት ቁርጠኝነት አዋጁ መውጣቱ ኢትዮጵያ ወደ ከተማይነት የኮሪደር ዴቨሎፕመንቱ እና የውጭ ሀገር ባንኮች ደግሞ ወደፊት ወደ ኢትዮጵያ ስለሚመጡ ለዛ ዜጎች ያስፈልጋል ማለት ነው። ህገ መንግስታችን አንቀጽ 40 መሬት የኢትዮጵያ ህዝቦች የጋራ ንብረት እንደሆነ እንደማይሸጥ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለነው መሬት የውጭ ባለ ሀብቶችም የውጭ ዜጎችም ነው እያልን ነው። አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያልን ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገግን ስለሆነ በእነዚህ ሶስት ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁ። በሁለተኛ የማነሳው ነገር በአሁኑ ሰዓት በሀብታሞችና በድሃዎች መካከል ያለው ልዩነት ከፍ ያለበት ሁኔታ ነው ያለው። የውጭ ዜጎችን በብዛት ወደ ሀገራችን በምናስገባበት ሁኔታ ደግሞ ይህ ልዩነት የበለጠ ከፍ ሊል ይችላል ብዬ ገምታለሁ። እነዚህ የውጭ ባለሀብቶች ከፍተኛ መዋለ ንዋይ ይዘው በሚመጡበት ሰዓት ባለስልጣኖቻችንን በማማለል የበለጠ ሙስና ተስፋፍቶ ንብረቶች በጥቂቶች ውስጥ እንዲገቡ ህዝብም ሳይጠቀም የሚቀርበት ግለሰቦች ብቻ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይችላል የሚል አንድ ጉዳይ አለኝ። በአራተኛ ደረጃ ደግሞ የማነሳው ነገር ምንድን ነው? ዜጎች ባላቸው ሀብቶች ተጠቃሚ በማይሆኑበት ሁኔታ ሲፈጠር ስርዓት አልበኝነትና ሌብነት የመስፋፋት ሁኔታ አለ። ቅድም ዶክተር ደሳለኝ የደቡብ አፍሪካን ኬዝ ጠቅሷል። ኬንያም እና ሌሎች የአፍሪካ ሀገሮች ይህ ሁኔታ አለ። ዜጎቻቸው የሀገራቸው መሬትና ሀብት ተጠቃሚ ስላልሆኑ በከፍተኛ ደረጃ ሌብነትና ስርዓተኛ አልበኝነት በእነዚህ ሀገሮች ይታያል። ስለዚህ ኢትዮጵያ ውስጥም የአይነት ሁኔታ እንዳይፈጠር ስጋት አለ። 10 ንዑስ አንቀጽ 4 ላይ የውጭ ሀገር ዜጎች የማይንቀሳቀስ ንብረት ለማፍራት በሀገር ውስጥ ፋይናንስ ብድር መበደር እንደማይችሉ ደንግጓል። ትክክል ነው። ይሄ አግባብነት አለው። እኔም መስማማበታለሁ። የመጀመሪያ ኢኒሻል ኢንቨስትመንት ላይ ሊሆን ይችላል። ግን ከዛ በኋላ ይህ የውጭ ዜጋ ኢንቨስት ካረገ በኋላ ኢትዮጵያ ላይ በሚኖሩበት ጊዜ 2 ዓመትም 3 ዓመትም ከዛ በኋላ ቀጣይ ማስፋፊያ ፕሮጀክት ከፈለገ ወይንም ምናልባት ከኢትዮጵያውያን ጋር በጋራ በህብረት የሚሰራ ከሆነ ይገድበዋል ማለት ነው፣ ያጠበዋል ማለት ነው። እና የኢንቨስተሮችን ፍላጎትና የነሱንም ልብ ትርታ ወይንም እንቅስቃሴያቸውን ሊገድብ እንዳይሆን ሙሉ በሙሉ ከሚዘጋ ልዩ በሆነ ሁኔታ ብድር የሚያገኙበት ምናልባት የሚፈቀድበት ሁኔታ ካለ አይዶን ነው። የሌሎች ሀገራት በደንብ ታይቶ በተለይ ከኢትዮጵያውያን ጋር በሽርክና የሚሰሩ ከሆነ ይህን ብድር እንዳያገኙ ስለሚዘጋባቸው በአዋጅ እዚህ ጋር ካሰር ነው ሊያስቸግር ስለሚችል እኔ አላውቀውም። ቋሚ ኮሚቴው በዝርዝር ቢያየው የሚል ሀሳብ አለኝ። በአጠቃላይ ወደ ቋሚ ኮሚቴ መመራቱን እደግፋለሁ። አመሰግናለሁ።